ቤዛ? የዚህ ሆስፒታል ሰራተኛ ነኝ። ከመቼ ጀምሮ? ትንሽ ቆየሁ። ምን ነው እዚህ ስላየሽኝ ደስተኛ አትመስይም ሩታ። ይሄ ቦታ ላንቺ አይሆንሽም ቤዛ። የሚሆነኝ ቦታ አንቺ አትመርጭልኝም። እሺ እንደፈለግሽ። እሺ አይመለከተኝም። ጥሩ፣ የምረዳሽ ነገር ካለ ጠይቂኝ። አንተ ምንም አይመለከትም። ፍቅር ወይ እማዬ፣ እንደዚህ አምሮብሽ ወዴት ነው? ዛሬ ልደት አለብኝ። ልደት ላከብር ነው። የማን ልደት? የጓደኛዬ እኮ። የትኛዋ ጓደኛሽ? አንቺ አታውቂያትም። የክላስ ልጅ ናት። እና ብር አለሽ? አዎ አለኝ። ባርኬ ላከልኛለ። ጥሩ። አሹ አደራ እንዳትቆዩ፣ ቶሎ ተመለሱ። አሹ እኔም ተልደቱ አብሬያት ልደት። ታዲያ እንዴት ብቻዋን ትሄዳለች? አሹ እኔ ያዳን የሚባል ልጅ ነገር ስራው ምንም አላማረኝም። አሹ ልጄን አደራህን፣ ማንም ቀና ብሎ እንዳያት። እሺ እሽት፣ ማንም ቀና ብሎ ይመለከታል። አያስቡት። ግን እኮ እማዬ ፕሮግራሙ ቤት ስለሆነ ችግር የለውም። እኔ ራሴ ሄዳለሁ። አይ አይሆንም፣ አሹ አብሮሽ ነው የሚሄደው። ኧረ ለእኔ አታስቢ ፍቅር። እትዬ ለእኔ አስባ እኮ ነው ፍቅር። ፍቅር አታስቢ ለእኔ። እንሂድ፣ ነይ እንሂድ። ይሻላል አሹ። አዎ ምን አለበት ፍቅር፣ ሁሌም አብረን አይደል የምንሄደው? በሉ ቶሎ ተመለሱ። አንተ ቆያማል እንዴ? ኧረ እኔ ጤነኛ ነኝ፣ አልታመምኩም፣ እግዚአብሔር ይመስገን። ታዲያ ስራ ምናምን በዛብኝ ብለህ እማዬን ለመቅረስ አታስማማትም? ቆይ ምን ሆነሃል? እኔ ምን አግብቶኝ? አሁን ዝም ብለሽ ነይ ፍቅር፣ እንሂድ። ወዴት? ወደምንሄድበት እንሂድ ፍቅር፣ ዝም ብለሽ ሂጂ። እሺ በእናትህ አሹ ተመለስ። ወይ ታባሽ ነው መልሶ አመጣኋት። ወደ እኔ አትጠገዘቁ። እናቴ ትነች አለችው። ልጅቷን ስታመጣት የዛኔ እናወራለን። እዚህ መሆን አንተ ጥሩ አይደለም። እቺን ደነዝ ጓደኛን ደግሞ ከዚህ ይዛት ሂድ። ማንን ነው ደነዝ? አንተ? አንቺን ነዋ። ከአንቺ ውጭ ሴት እዚህ ያለ? ስማ እንዳትጠቀኝ። አንተ እኔ እናት ላይ እንደዚህ ያደረግ እኔ ላይ አንተ ጩቤ ያወጣ? አዎ ገና ሌላ ነገር እንላለን ብላችሁ ካሰባችሁ ይኸውላችሁ ዘለዝላችኋለሁ። ጨካኝ ሰው ነህ፣ በጣም ጨካኝ ሰው። እኔ በምን ያህል ደረጃ እንደተጨከነብኝ ታውቃለህ? ስለ እሱ አይመለከተኝ። እናቴ ምንም ሳትሆን ፈልጋታል። ምርጫ አንተ ነው። ለሊን አንጣትና እናትህን ውሰድ። እንደምትለው የምትወዳት ከሆነ ማለት ነው። ሰማኛለህ? ለሊ ለእናንተ መቼም ማሳልፍ ያልሰጣት። ለሊን በማገኛት መንገድ አገኛታለሁ። ሌላው ምርጫ አንተ ነው። ሌላው ነገር ደግሞ ለሊንም እናትንም እገላችኋለሁ። ስማ እንደዛ ማድረጋት ልቀኝ። ግን ብትል ምን ሆነ ነው የያዘውን ነገር አይተህ እንዴ? ተረጋጋ እስኪ። ይገባ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰራተኛው አዳይ እንግዲህ ተወዳጅ አዳይ ድራማ ይዤላችሁ ቀርብ ያለሁኝ ማለት ነው። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብን ሆኖ በአክብሮት በትህትና እንጠይቃለን። አዲስ ለሆናችሁ እንግዲህ ቤተሰብ እንድትሆኑ የደወል ምልክቷን በመጫን ሀሳብ አስተያየት በመግለጽ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ውድ ቤተሰቦቼ እንግዲህ የአዳይ ፈተና በጣም ውጣ ውረዱን ከዛ ሁሉ ፈተና ከዛ ሁሉ ትግል ከፍቅር እና ከቤዛ ያ ሁሉ ፈተና አልፋ ወጥታ ዴቭን አገባለሁ ብላ በጉጉት ስጠብቅ ነበረ። ነገር ግን እንዳሰበችውና እንዳላሰበችው ነገር ሆኖባታል ማለት ነው። ሌላ ነገር ሆኖ ጠበቃት። በዚህ አባቷ በዛ እናቷ እንግዲህ እሷ ያሰበችው አልሆነም ማለት ነው። እናትዮም እንግዲህ ሞቼ ቀርቻለሁኝ ዴቭን አታገቢም እያሉ እንግዲህ ነበረ። ነገር ግን አባትዮ አውቆ ነይ አንቺ ልጄን እኔ ዴቭን እድርሻለሁ ብሎ አታሎ ከከተማ ወደ ገጠር ካስገቧት በኋላ እንግዲህ አዳይን ሌላ ድግስ ነው የጠበቃት ማለት ነው። አዳይ የጌታ ልጅ ሊድሯት አባትዮ ሽርጉድ እያሉ ይገኛሉ። አዳይም እንግዲህ አስዋት ቤት ውስጥ አስዋት አስቀምጦ ያለ ፍላጎቷና ያለ የእሷ ፍቃድ በግድ ልታገባ እያደረጓት ይገኛሉ። ከዛም በኋላ መጀመሪያም የእናትዮ ዴቭን አታገቢ ሲሎ በጣም አልቀሳ ከቤት ወጣ ወደ የሆነ መናፈሻ ቦታ ሄዳ ቁጭ ብላ ነበረ። ነገር ግን አባትዮም እንግዲህ እውነቱም ሲነግራት ሲሰማ እንግዲህ አዳይን በጣም ተናዳለች፣ በጣም ተበሳጭቻለች። አሁን ዴቭ ምን እንደሚሆንና ምን እንደሚወጣው እንግዲህ እናያለን ማለት ነው። በዚህ ላይ ዴቭ በጣም ተናደዋል ማለት ነው። ዶክተሩን አዳይን እየቀና ነበረ። አሁን ግን እስከ መጨረሻውም እንግዲህ ሊያጣት ነው ማለት ነው ዴቭ። እዚህ ጋር ደግሞ ፍቅርና እናትየውና ሮማን እንግዲህ እንትን ያሉ ነበረ። ከዛም በኋላ ፍቅር ምን ያደረግሽ ነው ስላት እንግዲህ ውሸት ያዋሸች ነበረ ማለት ነው። እዚህ ጋር ሌሊ እንግዲህ የለምለም ሩታን አደራ ተሰጥቷት ነበረ። አደራ በተሰጣትን እንግዲህ ሌሊ እንግዲህ በተኛችበትን እንግዲህ ያልሆነ መድኃኒት ቤዛ አሳስታ ተሰጣትና ሌሊ በተኛችበት እንግዲህ ያው መድኃኒቱ ያንደረዝዛትና ትታ ከሆስፒታሉ ትወጣለች ማለት ነው።
ነገር ግን ከሆስፒታሉ ልክ እንደወጣች በማነጅ ነው የምትወጥቀው። እንግዲህ በጋጀራዎች ለሊን በሚፈልጋት እንግዲህ ወደ አክስቷ አሳልፎ ሊሰጣት በሶጅ ገብታለች። እንግዲህ ገጀራው የሚባለው ለምለምን ወደ አክስቷን እየወሰዳት ይገኛል ማለት ነው። የቤዛ ዶክተር ነኝ ብላ የዋሸች እንግዲህ ሆስፒታል ገብታ ሁሉም ነገር ትርምስምሱን እያወጣች ትገኛለች ማለት ነው። ዶክተሩም እንግዲህ ቤዛ ምን እያደረግሽ ነው ሲላት፣ አይ ምንም መድኃኒቱን ተቀብዬ ልምጣ አልመጣም ሲላት፣ አልመጣም ስትል በቃ እኔ ተቀብዬ ልምጣ ብላ መድኃኒቱ ቀላቀላችሁ ማለት ነው። እንግዲህ እዚህ ጋር ደግሞ ቅምጥልና ባቡሬን እንግዲህ የገጀራን ያገኙትና ገጀራ ቢላዋ ያወጣባቸዋል ማለት ነው። እምቢ ምትል ከሆነ ሁላችሁም አዘረዝላችኋለሁ እናትንም በህይወት አታገኛትም ብሎ ያስፈራራዋል ማለት ነው። ከዛ በኋላ ቅምጥልም እንግዲህ ቅምጥል ባቡሬን ሊከተለው ሲል እንግዲህ ምን ይሆንክ ነው ያለችው። ባቡሬ ምን ይሆንክ ነው ትለዋለች። ቅምጥል አታይም እንዴ የያዘው ነገር የያዘው እኮ ቢላው እኮ ነው እያለች ጩቤ እኮ ይዘዋል። ስለዚህ ለምንድን ነው አንተ ከሱ ጋር የምትከተለው? እኛ ቀስ ብለን ማዘሯን እናገኛታለን ትለዋለች ቅምጥል ማለት ነው። እዚህ ጋር ሮማንና እንግዲህ ሄለንን በኪችን ስለ ልጅነታቸው እያወሩ ይገኙ ነበረ። ከዛ ስለ ልጅነታቸው ሲያወሩ ፍቅር ትመጣና እናት እዚህ ምን ታደርጋላችሁ? እዚህ ምዛም አንፋችሁ አትቀመጡም? የገጠር ኮተት ብላ ትሰድባቸዋለች። ከዛም በኋላ በንዴት እንግዲህ ሄለልን እረተይ ፍቅር እንዲህ አይባልም ከአንደበትሽ ንጹህ ቃል እንኳን ይውጣ ትላታለች። አንቺ ነሽ እንዴ የምታስተዳድረኝ? አንቺ ምን አገባሽ ትላታለች ማለት ነው ፍቅር። እዚህ ጋር ዴቭን እንግዲህ የዳኒን እየተከተለው ይገኛል። ዳኒ እንግዲህ ለቤዛ መድኃኒቱ ሁሉ ሰብስቦ አምጥቶ ከሰጣት በኋላ ዴቭ እየተከተለው ይገኝ ነበረ። ከዛ ዴቭ ከተከተለው በኋላ ቀስ በቀስ እየተከተለው ከኋላ ሲከተለው ልክ እንደሚከተለው ሲያቅ እንግዲህ ዳኒ የሚባለው ተደብቆ ወደ ማዝሯን ይደርሳል። ዴቭን ዳኒ ሲያመልጦ እንግዲህ ቅምጥልና ባቡሬ እየሮጡ ይመጡ ነበረ። ከዛ በኋላ ሲመጡ አላገኛቸውም። ምን ይሆንክ ነው ስትል ምን ይሆንክ ነው አይ እዚህ ነበረ ቤት እንደገባብኝ አላወኩም። በቃ በዚህ ሆናል እዚህ ጫካ ውስጥ ሆናለች ማዘሯ። አንተ ደግሞ በዚህ መሄድ አለብህ። ለፍቅር ትደውልለትና ፍቅር በጣም ችግር ውስጥ ነኝ ቶሎ ብለክ ድረስልኝ ትለዋለች። ፍቅርም የዋሸችው ነው። ከዛ እሺ በቃ እኔ ወደ ፍቅር ጋር ልሄድ እናንተ ደግሞ በዚህ ሰፈር ዳኒን ፈልጉ ይላል ዴቭ ማለት ነው። እዚህ ጋር ደግሞ ሩታን እንግዲህ ዶክተሩን ስላፈቀረችው ከዶክተሩ ስር አልጠፋ እያለች ትገኛለች ማለት ነው። ወደ ዶክተሩም ሐኪም ቤት ትሄድና ከሱም ጋር እንግዲህ ስለ ሁሉም ነገር ታወራውና ስለ ሁሉም ነገር ታጫውተዋለች ማለት ነው። እንግዲህ ለምለምም ሆስፒታል እንደተኛች እንደጠፋች ነው የሚታወቀው። ነገር ግን በጋጀራው እጅ ገብታለች ማለት ነው። እዚህ ጋር የፍቅር ተንኮል እንግዲህ አላወራሁም ትላለች። እዚህ ጋር ደግሞ መንገድ ላይ ቤዛና ፍቅር ተገናኝተው ነበረ። ከዛ በኋላ ወዴት ይሄሽ ነው ስትላት፣ ከዛ ወንድምሽ ፍለጋ ነዋ ወንድሜ ጋር ምን ነው ፈቃሹ ስላት፣ ወንድ ቢጠፋ እኔ መቼም ቢሆን ላንቺ ወንድም አላገባውም ትላለች ማለት ነው። እዚህ ጋር ዳይመንዶ እንግዲህ ትዝ ሲለው ያ ልጅ የት ነበረ ማቆ እያለ ጋጀራው ያለበትን ከዛ ሲያስታውስ፣ ከዛ በቃ ከሆነ ቀን ከለምለም ጋር አይቸው ነበረ እኪድ ለምለም ልታስታውስ ትችላለች፣ ለምለም ጋር መሄድ አለብኝ እያለ ዳይመንድ ወደ ለምለም ያመራር ይገኛል ማለት ነው። እዚህ ጋር የአዳይ እናትና አዳይ እንግዲህ ተደብቆ ነበረ፣ ግን ቢደበቁም አልተረፉትም ተገኝተዋል ማለት ነው። እዚህ ጋር ብርሃን የእናቷን ትማጸናታለች። እማዬ እባክሽን አዳይን አትቅጫት በእኔ ምክንያት፣ በቃ ምክንያቱ እኔ ነኝ። ዴቭ ካሁን በኋላ እተዋለሁ፣ በቃ እኔ እቀጣለሁኝ። በቃ አዳይን ዴቭ ታግባ ፍቀጅላት ስል ሞቼ ቀርቼ እኔ አሁን እንደዚህ በአፍሽ እንደዚህ ተናግረሻል፣ ልብሽንና አይንሽ እኔ ያውቀዋለሁ እንዴ በጣም ትወጂዋለሽ። ስለዚህ በአንድ ቤት ሁለት እህታሞችን እንግዲህ አትጋደሉም። አንቺ እህትሽ ዴቭ ብታገባው በኋላ ምን ልትሆኝ ነው ትላለች። እዚህ ጋር ሩታን እንግዲህ ቤዛ ዶክተር ሆና ስታያት በጣም ደንግጣ ቤዛ ምን እያደረሽ ነው ስላት፣ እንዳየሽው ነው በቃ እኔ ዶክተር ሆኛለሁ። ከመቼ ወዲህ ነው? ከዛሬ ጀምሮ ከአሁን በኋላ በስራዬ እንቅፋት እንዳትገቢ ያልሆነ እንደሆነም ነገር ቀባጥረሽ አውርተሽ እንግዲህ ከዶክተሩ ጋር ከስራዬ ጋር እንዳታባረሪኝ ትላታለች ማለት ነው። እንግዲህ ዶክተሩም ሲጠየቅ ቤዛ ደህና ናት ወይ ስራስ እንዴት ነው? ትንሽ ወደ ቤቴ ትወዳለች እንጂ ትንሽ ስራዋ ጎበዝ ነበረች፣ ግን ወደ ትወዳለች ይላል ማለት ነው። እዚህ ጋር ዴቭ ለፍቅር የተቆጣት ይገኛል። እኔ አዳይን እወዳለሁ፣ መቼም ቢሆን አንቺ ላፈቅርሽና ልወድሽም አልችልም። ስለዚህ አርፈሽ ብትቀመጪ ይሻላል። አሁንም ልጅነትሽንም አልቀረም እንዴ ይላታል።
ከዛ እዚህ ጋር ዳይመንድን የለምለም ህመም ሲነገረው በጣም ደንግጠዋል። ለምለም ምን ሆና ነው ሲል የካንሰር በሽታ ነው ሲባል በጣም ደንግጦ ወይኔ ለሊ በቃ ልናጣት ነው እያለ እንግዲህ ከዛ ዶክተሩም እንደዚህ ማዘን የለባችሁም ለምለም እንደምንም አድርገን ትታከማለች እንጂ መቼም ቢሆን አትሞትም ይላል ዶክተሩ ማለት ነው። ከዛም በኋላ ሩታም እኔ ፈርቼ ያለው ከዛ ዳይመንድ ሻኪራዬ በቃ ወጣ ወጣ በይዚያ ትቀመጪ ከዚህ ከቤዛ ጋር ሲላት ጊዜ አይ ለምለም መጠበቅ ግዴታ አለብኝ ትላለች። እና ቢያንስ እሺ ገባ ወጣ በይ እንጂ እንደዚህ ስትሆኚ ይደብርሻል ይላታል። እሷም እሺ ትላለች። ከዛ እኔ በቃ ወደ ባቡሬ ጋር እናቱ መፈለግ አብረን እንሄድ ይላል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ ቸር ሰንብቱ።